እንግዲህ ከገጠር ወጥተን ደግሞ ወደ አዲስ አበባ እንሄዳለን። አንዳንድ ነገሮችን አሳያችኋለሁኝ። እንግዲህ አብራችሁኝ ሆኑ እስከ ፍጻሜ ድረስ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። እንግዲህ አብረን ብዙ ነገር እናያለንና አብራችሁኝ ሆኑ። ሰብስክራይብ ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንግዲህ ቤተሰብ ሁኑ። ዛሬ ደግሞ የሆነ ቦታ ወስዳችኋለሁኝ። እንግዲህ በክፍል እየቀጣጠልኩ ነው እንግዲህ ወደ እናንተ ማቀርብላችሁ። ዛሬ ክፍል 1 ለቅላችኋለሁኝ። ከዛ ደግሞ እያለ ክፍል 2 እያለ ይቀጥላል ማለት ነው። እና ውድ ቤተሰቦቼ አሁን ከሌራ ወደ አዲስ አበባ እየሄድን ነው። ትራንስፖርት ደግሞ 60 ብር ነበረ። 60 ብር ነው 600 ብር 60 ብር አላልኩም፣ 600 ብር ነው ማለት። በነገራችን ላይ አንደኛው 380 ነው 480 ነው የነበረውና ይሄኛው ደግሞ በሁለተኛው ነው የወጣ ነው ማለት ነው። እና ማለት በሁለተኛ ነው የወጣ ነው ስላችሁ በሁለተኛ መኪና ማለት ነው። አንደኛ መኪና አጋጣሚ በጊዜ ነው እንትን ያለው ማለት ነው። እንግዲህ ሞልቶ ነው የወጣው። እንግዲህ እንደምታዩት እዚህ ጋር ከሌራ ገና እየወጣን ነው ያለነው። እንደምታዩት አካባቢው ደግሞ ድባቡ ደስ ይላል ማለት ነው። የጠዋት ድባብ ነው ያለው። እንግዲህ ጉዟችን ደግሞ ወደ አዲስ አበባ ይሆናል። አዲስ አበባ አለምዬ ለምንድነው የምትሄጂው ምናምን ብላችሁ የምትሉት ነገር ካለ ያው በክፍሉ ስለምነግራችሁ እዛ ላይ ታዩታላችሁ ማለት ነውና ለምን ከሀገር ቤት እንደምወጣ ማለት ነውና ለምንስ ደግሞ ወደ አዲስ አበባ ሸገር እንደሚሄድ ከዛ ነግራችኋለሁኝ ማለት ነውና ቪዲዮን ላይክ አድርጉ። ያው በነገራችን ላይ ደስ ይላችኋል ብዬ አስባለሁኝ። እኔ አረብ ሀገር እያለሁኝ ምናምን ስለ አዲስ አበባ የሆነ መንገድ ላይ ይሄዱና የተንቢ ማለት ነውና ሲያቀርቡ በጣም ነው ደስ የሚለኝ የነበረውና እንግዲህ እናንተም እንደኔው ደስ የሚላችሁ ደግሞ እንግዲህ ቪዲዮን ላይክ አድርጋችሁ ሰብስክራይብ ያላረጋችሁ ወይ ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። የደወል ምልክቱን ደግሞ ስትጫኑ ሁሌ ቪዲዮ ስለቅ ለእናንተ በመጀመሪያ ይደርሳችኋል ማለት ነውና ውድ ቤተሰቦቼ አገራችን እንግዲህ እጅግ በጣም ነው ደስ የሚለው ማለት ነው። ወጣ ስትሉ ነው ብዙ ነገር ተምራችሁ አይታችሁ የእግዚአብሔርን ድንቅ ስራ ራሱ ምታደንቁት ማለት ነው። ግን በአንድ ቦታ ተወስናችሁ ካላችሁ ምንነቱን አታውቁትም። በቃ ያላችሁበት ቦታ ብቻ ነው የምታዩትና አስተሳሰባችንም በዛ ልክ ከዛ ቦታ ላይ ይሆናል። ግን ወጣ ስትሉ ብዙ ነገር አይታችሁ ብዙ ነገሮችን አይታችሁ ተምራችሁ ትመጣላችሁና እኔም ብዙ ነገር ነው የተማርኩት። በተለይ አዲስ አበባ አካባቢ ያለውን ነገር ሳይ እግዚአብሔርን በጣም ነው ያዘንኩት። ምክንያቱም ብዙ ሰዎች ተፈናቅለው ምን ብለው ነው ያሉትና ብቻ በቃ ሀገሩ ሌላ ሀገር ነው የሚመስለው። እዚህ ጋር እንግዲህ ቡታጀራ ደርሰናል። ለምሳ ምናምን ወረድ እዚህ ጋር እንግዲህ አስገብቼላችኋለሁኝና እዚህ ጋር ወልድም ምንድነው የሚባል ነገር አለ። ብቻ እዚህ ለምሳ ወርደን ነበረ እና እጅግ በጣም ደስ የሚል ጊዜ ነበረ። እግዚአብሔር ይመስገን። በፊት እንግዲህ አዲስ አበባ ስመጣ ያመኝ ነበረ ማለት ነው። አይደለም ቀረጻ በጣም ነው የሚያመኝ የነበረው ማለት ነው። እና አሁን ደግሞ ያው ለምጄዋለሁ ማለት ነውና እግዚአብሔር የተመሰገነ። ስለዚህ ከቡታጀራ ደግሞ እንወጣለን ማለት ነው። ምክንያቱም ምሳ በልተን ምናምን ከዛ በኋላ ደግሞ ከቡታጀራ እንወጣለን ወደ አዲስ አበባ ጉዞ እንቀጥላለን ማለት ነውና እንደምታዩት እዚህ ጋር ቡታጀራ አካባቢ ነበር። ከዛ እየወጣን ማለት ነው። በነገራችን ላይ ቡታጀራ አካባቢ ደግሞ በጣም ደስ ይላል። በጣም ብዙ ህብረተሰብ ነው የሚኖረው፣ ግን እጅግ በጣም ደስ በሚል ሁኔታ ነው የሚኖሩት ማለት ነውና ሁሉም ደግሞ ስታዩ ስራ የሚሰራ ነው እንጂ ቁጭ ያለ ሰው አታገኙምና እንግዲህ እዩት። በየመንገዱ በተለያየ ቦታ ላይ ስታዩ በቃ እንዳለ ስራ የሚሰራ ሰው ነው የምታዩት እንጂ ዝም ብሎ እንደ ቁጭ ብሎ የምታዩት ሰው አይኖርም ማለት ነውና በጣም ነው ደስ የሚለው በነገራችን ላይ ማለት ነውና እንግዲህ ከዛ ደግሞ እንወጣና ወደ አዲስ አበባ እንሄዳለን። አዲስ አበባ ደግሞ በጣም ፈራርሶ ተሰርቶ ምናምን በቃ አረብ ሀገር ነው የሚመስለው ማለት ነው። እና በጥቂቱ ደግሞ ቀንጨብ አድርጌ ያሳያችኋለሁ። የምር እኔ አዲስ አበባ እንደዚህ ትሆናለች ብዬ አላሰብኩም ነበረ። ግን በጣም ብዙ ቦታ ላይ ፈርሶ ምናምን ነገር እንደ አዲስ ተሰርቶ ደግሞ በቃ ሌላ ሀገር ነው የሚመስለው ማለት ነው። እና ያው እንግዲህ አዳዲስ ነገሮች እንግዲህ ሁሌ እየተፈጠሩ ይሄዳሉ ማለት ነውና እዚህ ጋር እንግዲህ እንደምታዩት አሁን ደግሞ ወደ አዲስ አበባ ገባን። እንደምታዩት እንግዲህ እንዳለ ፍርክርክስ ተደርጎ ነው የተሰራው ማለት ነውና እንዳለ እዚህ ጋር እንደምታዩት
ይሄው እዚህ በፊት ሱቆች ነበሩበት ማለት ነው። በፊት ስመላለስ አይቼዋለሁኝና እዚህ አካባቢውን ሱቅ ነበረ፣ ግን እንዳለ አፍርሰውት እዩ እንግዲህ ወዴት እንዳስጠጉት ማለት ነውና አስፋልቱ ሰፋ እንዲልላቸው መሰለኝና የለም ያ ሱቅ በሙሉ የለም፣ ያ ሰው ያለበት ቦታ በሙሉ የለም ማለት ነውና ባዶ ሆነዋል እላችኋለሁኝ። ግን በጣም ነው እንትን የሚለው ማለት የሚያሳዝን ታሪክ አለው። ምክንያቱም እዚህ ጋር የተነሱ ሰዎች ወዴት ሄዱ ስታስቡ ወዴት ነው የሚሄዱት? ወደ ገጠር ነው ሆነው እኛ ጋር አብዛኛው ከዚህ ተፈናቅሎ የሄዱት ወደ ክፍለ ሀገር ነው የገቡት፣ ወደ ሆሳዕና ወደ ሌራ ራሱ ሳይቀር ማለት ነውና ገብቶ ተከራይቶ እየኖሩ ነው። በፊት ግን የራሳቸው ቤት ነው የነበራቸው ማለት፣ አሁን ግን ተከራይ ሆነዋል። ይሄንን ስታስቡ ደግሞ መንግስት የቱን አልምቶ የቱን እንደሚተው እኔ አላቅም። ብቻ እግዚአብሔር ልቦና ይስጠው። እንግዲህ ሌላ ምን እንላለን እኛ? ይሄን ልንል አንችልምና ፈጣሪ እንግዲህ ልቦና ይስጠው ከማለት በስተቀር ምንም የሚባል ነገር የለምና እዚህ ጋር እንደምታዩት እንግዲህ ብዙ ነገሮቹ እንትን ብለዋል ማለት ተስተካክለዋል። ቢስተካከልም ደግሞ እኔ በነገራችን ላይ መንግስት ብሆን ማለት ነው መጀመሪያ ቦታ ሰርች ቤት ሰርቼ ምናምን ከዛ እዚህ ጋር የሚነሱ ሰዎች ቤት ሰጥቻቸው ነው እንጂ ዝም ብዬ አላፈናቅላቸውም ነበር። እውነት በዚህ አጋጣሚ ለመንግስትነት እንድትሾሙኝ እና በዚህ አጋጣሚ ለመንግስትነት እንድትሾሙኝ ማለት ነው። ነገራችን ላይ ጉንፋን ይዞኛልና ምን ሆነሽ ነው እንዳትሉኝ፣ እኔ ደህና ነኝ፣ ግን ጉንፋን ትንሽ ይዞኝ ነው ማለት ነውና አይ እንጀራው እንግዲህ ባዶ እንትኑ ዝም ብሎ እየወሰዱት ነው እንግዲህ። እግዚአብሔር አምላክ ሆይ ወይኔ ፈጣሪ፣ አሁን ከዚህ የሄደው እንጀራ ነው እንግዲህ አዳም የሚበላው ማለት ነውና ፈጣሪ እንግዲህ እሱ በምሕረቱ በቸርነቱ ያስበን። ያለው ጀርመን ሀገር ነው ትላለች እናቴ ማለት ነው። ስለዚህ ይኸው እንደምታዩት አዲስ ቦታ፣ አዲስ ልማት፣ አዲስ ሰፈር በቃ አዲስ አበባ ስትመጡ ማለት ነው የሆነ ስም ብቻ መያዝ አለባችሁ። ያቺ ስሟን ጠይቃችሁ እንደዚህ ቦታ አድርሰኝ ማለት ነው ለታክሲ እንጂ ይሄ በፊት አውቀው ነበር አሁን ሂጄ አውቀዋለሁ አንድ ምልክት የምታደርጉበት ቦታ የለም ማለት ነው። እንዳለ ፈራርሶ ስለሆነ አንድ ምልክት እንኳን የለም ማለት ነው። እና እኔ ብዙ ነገር ነው ያየሁት እዚህ አካባቢ ስመጣ፣ በፊት የነበረው አሁን ያለው አንድ እንኳን ምልክት የለም ማለት ነው። ከኬንቴሪ ጀምሮ አዲስ አበባ ወደ መገናኛ እስከምትገቡ ድረስ ድብልቅልቅልቁን ወጥቶ ነው ያለው ማለት ነውና አሁን ለምሳሌ በቃ የምታውቁት ምንድነው መገናኛ አካባቢ ያለው መኪና የሚቆምበት እሱ ብቻ ነው። በቃ እኔ ያልተለወጠ ነገርና ወይም ደግሞ ለየት ያላለብኝ ነገር እሱ ብቻ ነው። 22 ጭራሽ ሆኖ የት እንዳለ ማታውቁትም ማለት ነውና በጣም ከባድ ነው። እንግዲህ ልማት እየተባለ ወዴት እየሄድን እንደሆነ እኔ አላቅም። ብቻ ያለንንም ነገር ጥሩ ነገርም እያፈረስን ነው ያለነው ማለት ነውና ውድ ቤተሰቦቼ እንግዲህ አዲስ አበባ ይህንን ይመስላል ባጭሩ። ከዛ ከአዲስ አበባ ደግሞ ወዴት እንደሚሄድ እነግራችኋለሁኝ ማለት ነውና ከአዲስ አበባ ወደ ባህር ዳር ነው የምንሄደው። ከዛ ለምን እንደሚሄድ ምን እንደተፈጠረ እያንዳንዱ ነገሮች ደግሞ ያው እነግራችኋለሁኝ። ቪዲዮን ደግሞ ላይክ አድርጉ። ይሄን ቪዲዮ ቫይራል ላይ ይውጣ። ካሁን በኋላ ቪዲዮቼ በደንብ አድርጋችሁ ይዩልኝ። ማስጠንቀቂያ ነው። አዲስ አበባ ገባን ማስጠንቀቂያ ነው። እንግዲህ እዚሁ ልትከርሚ ነው እንዳንቺ እንደዚህ ብለሽ እንዳትሉኝ፣ ባሉካው እዛ ስለሆነ ግድ መመለሴ አይቀርም ማለት ነውና ያው ሀገር ቤት ይሻላል። እዚህ ትርምሱ በጣም ብዙ ነገሮች እንትን አለ፣ ግን ምንም ቢሆን የለመዱት ቦታ ሀገር ቤት ይሻላል። ለሀገር ቤት ሰው እዚህ መጥቶ ኑር ማለት ትንሽ ይከብዳል ማለት ነው። ምክንያቱም በዛ በደንብ አድርጎ በብዙ ነገር ፈታ ብሎ የኖረ ሰው እዚህ መጥቶ ጭንቀት እንዴ ትራንስፖርት ስትሄዱ ራሱ የሰው ግርግር፣ የሌባው ግርግር፣ አሁን በአሁን ስልኬ ተወሰደብኝ እንዴ ይህ ብሬ ተወሰደብኝ፣ ምን የተነክቶ ምንን አስነክቶኝ ምን ያደርጉኝን እያላችሁ ጭንቀት። ኧረ እውነት በጣም የሚጨንቅ ነገር አለ። ብቻ እግዚአብሔር ይመስገን ዞሮ ዞሮ ከአዲስ አበባ እንግዲህ ወደ አዲስ አበባ ገብተናል። ከገጠሩ መጥተን ያው በጣም ደስ የሚልም ነገር አለ፣ የሚያሳዝንም ነገር አለ። እኔ ቦታው ዝብርቅርቅ በመውጣቱ ሰው በመፈናቀሉ በጣም ቀረ ብሎኛል እላችኋለሁኝና ግን አንዳንድ ነገሮች ስታዩ ደግሞ የሆነ የውጭ ሀገር ስታይል ይዘዋል። ግን ዞሮ ዞሮ ሰውን አፍርሶ ቤት መስራት ማለት በጣም ከባድ ነው ማለት ነው። ወይም ደግሞ ሰውን አፈናቅሎ ቤት መስራት ሰውን እንደማፍረስ ነው እኔ በራሴ የምመለከተው ማለት ነው። እና ውዶችዬ በተረፈ ይሄን ይመስላል የዛሬ ቪዲዮ። በትንሹ አጥር ምጥን አድርጌላችኋለሁኝ። እንግዲህ በሚቀጥለው ደግሞ በጣም እጅግ ደስ ባሰኘኝ ነገሮች ላይ እመጣለሁኝ፣ እነግራችኋለሁኝ። ለምን እንደመጣሁም እነግራችኋለሁኝ። አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁኝ። ቪዲዮን ደግሞ ላይክ፣ ሼር፣ ኮመንት አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁኝ። ሰላም ሁኑልኝ። አመሰግናለሁ።